የቢዝነስ ወይም የድርጅቶች አወቃቀር ወይም ስትራክቸሮች የምንላቸዋል። አንድ ግለሰብ ብቻውን ሆኖ የሚያቋቁመው ኃላፊነቱ የተወሰነ የግል ማህበር አክሲዮን ማህበር አለ። ኃላፊነቱ የተወሰነ የህብረት ሽርክና ማህበር አለ። የህብረት ሽርክና ማህበር ይላል ሶል ካምፓኒ ፒኤልሲ የንግድ ፍቃድ ከሀስከፈ በሚባል ደረጃ ፕሮሰስ በማድረግ በማማከርም በማገዝም እየሰራ እንገኛለን። ቅጥርና ለመቼ ነው መሸሽ ያለብን? እኔ መቼ ነው የተቀጠርኩበትን ስራ ለቅቄ የራሴን ስራ መስራት ያለብኝ? ላይኖር ይችላል። ምንም ሽያጭ ገቢ ላይ ይገኝ ይችላል። አላወቁም ደንበኞች ምን አገልግሎት እንደምትሰጥ የት እንዳለህ ራሱ አላወቁም። ይሄ ሁላ መካሪ ባለበት ሀገር ምክርም ቢዝነስ አድርጎ መጀመር ምን የሚሉት ነው? ትሰራለህ፣ ደሞዝህም እዛው ባለበት ነው የሚረግጠው። ህይወትን የሚቀይር አይደለም ወይም የሚቀይር ጭማሪ የለም። በእውቀት የማያዳብር የተሻለ ሰው እንድትሆን የተሻለ እንድትማር የተሻለ እንድትተጋ እንድትፈጥር የማያደርግ እዛው ባለበት እርገጥ ከሆነ ያኔ መባነን አለብህ። ተቀጠር፣ ስራ፣ ነገር ግን ተገላበጥ። ምክንያቱም ያልተገላበጠ ያራል። ዛሬ የጀመርከው ቢዝነስ ነገ ሊከለከል ይችላል። ነገ ቢዝነስ ያጣላል። ገንዘብ ያለበት ሁሉ ችግር አለ። ስራ ጋር ሁሉም አለመግባባት አለ። በሀሳብ መለያየት አለ። በውሳኔ መለያየት አለ። ባል ፒኤልሲ እናድርገው ወይም የተለመደው ፒኤልሲ እናድርገው፣ አክሲዮን ማህበር እናድርገው ወይም በግለሰብ ብቻ ይልስራ የሚለውን እዛ ላይ መወሰን ያስፈልገዋል።